ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ እንግሊዘኛ አጻጻፍን ከሰዎች ጋር እንዴት ነው የምንጻፈው፣ እንዴት ነው ቴክስት የምንደራረገው የሚለውን በደንብ አድርገን እናያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት አድርጉን። በፈለጋችሁ ሰዓት የፈለጋችሁትን ኮርስ እናስተምራለን ማለት ነው። እንግዲህ በአገር ውስጥም በአገር ውጭም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉ ኮንታክት አድርጉን፣ እናስተምራለን ማለት ነው። ስለዚህ ለምሳሌ ከዚህ ስንነሳ የመጀመሪያው ምን ይለናል? ስራ መስራት። አሁን ይሄ ስራ መስራት የሚለውን የአማርኛ ጽሁፍ ነው። ይሄን የአማርኛ እንግሊዘኛ ደግሞ እንዴት ነው መጻፍ ያለብን? ቴክስት እናደርግ በኪቦርዳችን ምን እናደርጋለን? እንግዲህ ይሄው ስራ ስንል ኤስ አር ኤ ስራ፣ ይሄኛው ኤም ኢ ኤስ አር ኤ ቲ መስራት፣ አንድ ላይ ስራ መስራት። ስለዚህ የአማርኛ እንግሊዘኛ አጻጻፍ በዚህ መልኩ ቴክስት መደራረግ እንችላለን ማለት ነው። ይሄኛው ለምሳሌ ምን ይላል አማርኛው? ጥሩ ስራ። ይሄ ጥሩ ስራ የሚለውን አሁን በእንግሊዘኛ የአማርኛ እንግሊዘኛ ስንጽፈው እንዴት ነው? ቲ አር ዩ ጥሩ ብለን እንጽፋለን። ከዛ ይሄኛው ኤስ አር ኤ ምን ይላል? ስራ በአንድ ላይ ጥሩ ስራ ብለን ቴክስት ማድረግ ይኖርብናል ማለት ነው። ስለዚህ በዚህ መልኩ ቴክስት ማድረግ ወይም ደግሞ መጻፍ ይኖርብናል። ለምሳሌ ይሄኛው ደግሞ የንግድ ስራ። ይሄ የንግድ ስራ የሚለውን ደግሞ እንዴት ነው የምንጽፈው? አሁን ይሄ የንግድ የሚለውን ይሄ ዋይ ኢ ኤን ጂ ዲ የንግድ ይሄኛው ኤስ አር ኤ ስራ አንድ ላይ የንግድ ስራ ብለን ቴክስት ማድረግ ይኖርብናል። እሺኛው የፋብሪካ ስራ። አሁን ይሄ የፋብሪካ ስራ የሚለውን የአማርኛ እንግሊዘኛ እንዴት ነው የምንጽፈው ስንል ዋይ ኢ ኤፍ ኤ ቢ አር አይ ኬ ኤ የፋብሪካ ይሄኛው ኤስ አር ኤ ስራ። ስለዚህ የፋብሪካ ስራ። አሁን ይሄ ምንድነው የአማርኛ እንግሊዘኛ ይሁን እንጂ ይሄ የሚያገለግል እንዴት ነው አሁን እንዴት እንደሚነበቡ እንግሊዘኞች በደንብ ለማንበብ ወይም ደግሞ እንግሊዘኛ ለሚያነብ ለጀማሪ ሰው በደንብ ወሳኝ ናቸው። ምክንያቱም ይሄ ኤስ አር ኤ የሚለው ስራ የሚለው እንዴት እንደሚነበብ አሁን ይረዳናል። ለምሳሌ ኤም ኢ ኤስ አር ኤ ቲ የሚለው አሁን ይሄ መስራት የሚለው ራሱ እንዴት መጻፍ እንዳለበት ኤም ኢ እንደመ መሆኑን ኤፍ ኤ አር ኤ እንደራ መሆኑን እንዴት እንደሚነበቡ እንግሊዘኛዎችም ለጀማሪዎች በጣም ወሳኝ ስለሆነ በደንብ እስከ መጨረሻው ማየት ይኖርባቸዋል ማለት ነው። ይሄኛው ደግሞ ምን ይላል? የአማርኛው የቤት ውስጥ ስራ አንድ ላይ በእንግሊዘኛ እንዴት ነው የምንጽፈው? ዋይ ኢ ቢ ኢ ቲ የቤት። እሺ ይሄኛው ደብሊው ዩ ኤስ ቲ ውስጥ። ይሄኛው ኤስ አር ኤ ስራ በአንድ ላይ ምን ሆነልን? የቤት ውስጥ ስራ። ስለዚህ የቤት ውስጥ ስራ የሚለው የአማርኛውን በእንግሊዘኛ ስንጽፍ የቤት ውስጥ ስራ ብለን በዚህ መልኩ መጻፍ ይኖርብናል ማለት ነው። ስለዚህ በቀላሉ እንደዚህ አድርገን ነገሮችን መጻፍና መረዳት ይኖርብናል ማለት ነው። ለምሳሌ ይሄኛው ደግሞ ስንመጣ ሰላም ይላል አይደል? ሰላም። አሁን ሰላም የሚለውን ስንጽፍ እንዴት ነው? ኤስ ኢ ኤል ኤ ኤም ሰላም። አሁን ይሄኛውን የአማርኛውን በእንግሊዘኛ ስንጽፈው በዚህ መልኩ እንጽፈዋለን ማለት ነው። ይሄኛው ደግሞ እንዴት ነህ የሚለውን
አሁን የአማርኛ በእንግሊዘኛ እንዴት ነው የምጽፈው ስንል ENDET እንዴት NEH ነህ በአንድ ላይ እንዴት ነህ ብለን መጻፍ ይኖርብናል። ይሄኛው ደግሞ እንዴት ነሽ። አሁን ይሄ እንዴት ነሽ የሚለው እንዴት ነው የምንጽፈው? አሁንም ENENDET እንዴት ከዛ NESH ነሽ። ስለዚህ አንድ ላይ እንዴት ነሽ ብለን እንጽፋለን። እሺ ይሄኛው እንዴት ናችሁ የሚለው እንዴት ነው የምንጽፈው? ENEDET እንዴት ይሄኛው ደግሞ NACHIHU ናችሁ። ይሄው ናችሁ እንዴት ናችሁ ብለን እንጽፋለን። እሺ ይሄኛው ሁሉ ሰላም ይሄ ሁሉ ሰላም የሚለው እንዴት ነው የምንጽፈው? ይሄው HULU ሁሉ SELAM ሰላም በአንድ ላይ ሁሉ ሰላም ብለን እንጽፋለን ማለት ነው። ሌላኛው እንዴት አደርክ ይሄን አሁን እንዴት አደርክ የሚለው እንዴት ነው የምንጽፈው? ይሄው ENDET እንዴት ከዛ አደርክ የሚለው ADERK አደርክ በአንድ ላይ እንዴት አደርክ። አሪፍ። ሌላኛው ደግሞ ይሄኛው እንዴት አደርሽ የሚለውን ደግሞ እንዴት ነው የምንጽፈው? ይሄው ENEDET እንዴት ይሄኛው ወይም ደግሞ ADERSH አደርሽ በአንድ ላይ እንዴት አደርሽ ብለን እሺ። ሌላኛው ምንድነው? እንዴት አደራችሁ። እሺ ይሄን አሁን እንዴት አደራችሁ የሚለውን በእንግሊዘኛ አማርኛ እሺ እንዴት ይሄው ENDET እንዴት ADERACHIHU አደራችሁ እንዴት አደራችሁ ብለን መጻፍ ይኖርብናል። እንዴት ዋልክ የሚለው እንዴት ነው የምንጽፈው? ይሄው ENDET እንዴት WALK ዋልክ አንድ ላይ እንዴት ዋልክ። አሪፍ። እሺ የኛው ማን ነው? እንዴት ዋልሽ የሚለው እንዴት ነው የምንጽፈው? ENDET እንዴት WALSH ዋልሽ አንድ ላይ እንዴት ዋልሽ ብለን መጻፍ ይኖርብናል። ሌላኛው ስራ እንዴት ነው። ይሄው የአማርኛው ማለት ነው። ስራ እንዴት ነው የሚለው እንዴት ነው የምንጽፈው በእንግሊዘኛ? SRA ስራ። እሺ ENDET እንዴት ከዛ NEW የሚለው ነው በአንድ ላይ ስራ እንዴት ነው። ስራ እንዴት ነው ብለን እንጽፋለን። እሺ እዚህኛው ላይስ አሪፍ ነው። በአማርኛ አሪፍ ነው የሚለው እንዴት ነው የምንጽፈው? ARIF አሪፍ። እሺ NEW ነው በአንድ ላይ አሪፍ ነው ብለን እንጽፋለን። ሌላኛው ቤተሰብ ሰላም ነው። ቤተሰብ ሰላም ነው የሚለው እንዴት ነው የምንጽፈው? BETESEB ቤተሰብ። እሺ SELAM ሰላም። እሺ የኛው NEW ነው በአንድ ላይ ቤተሰብ ሰላም ነው ብለን እንጽፋለን። ሌላኛው
ለበዓል አትመጣም ለበዓል አትመጣም የሚለው እንዴት ነው የምንጽፈው? LEBEL ለበዓል ለበዓል ATMETAM አትመጣም አትመጣም አንድ ላይ ለበዓል አትመጣም ለበዓል አትመጣም ብለን እንጽፋለን። ሌላኛው እመጣለሁ በሰላም ያድርሰን። ይሄው እመጣለሁ በሰላም ያድርሰን። ይሄንን በእንግሊዘኛ እንዴት ነው የምንጽፈው? EMETALEHU እመጣለሁ እመጣለሁ። እሺ BESELAM በሰላም በሰላም YADERSEN ያድርሰን። አንድ ላይ እመጣለሁ በሰላም ያድርሰን እመጣለሁ በሰላም ያድርሰን ብለን መጻፍ እንችላለን ማለት ነው።